በሰሞኑ አንዱ ዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። ያስቆም ማንሳት ፈልጌ ሳይሆን እርሶ መልስ እንዲሰጡበት ነው። ይሄ ምንድነው? ለአንደበት ጸያፍ ስለሆነ አልናገረው። አንድ የቲክቶክ አዋርድ ላይ እርሶ አስተያየት ሰጠው ነበር። ከዚያ ቦታ እመቤታችንም የለችም ጌታም የለም፣ የእመቤታችንን ስም የተጠራ በከንቱ ነው፣ የጌታን ስም የተጠራ በከንቱ ነው ብለዋል። ይሄ ሰግጥ ፈምስ ምናምን የሚለው ስላነሱት ጊዜ ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል፣ ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል። ለዚህ እስኪ መልስ ይስጥ። እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው የተነሳው። ነገር ግን መጋቢ ሐዲስ በምትል ስም ነው የሚጠሩት። መጋቢ ሐዲስ የሚለው ስም ትንሽ ነው ማለት አይደለም። ዛሬ ከመሬት ተነስቶ የእርሶ ደቀ መዛሙርት ሁሉ ሰማይ ደርሰዋል። በስም ማለት ነው። ረጅም ስም ረጅም ሀረግ እየተቀጠለላቸው ነው። ነገር ግን ካለዎት ፍልስፍና ካለዎት ምርምር ካለዎት ምክንያቱም ሰው ተመራመረ ቢባል እንኳን ባይኑ አንብቦ ነው። እርሶ ባይኖት ሳያነቡ በጆሮት ሰምተው ያንን ሁሉ ተርጉመው መጋቢ ሐዲስ በምትባል ስም ነው የሚጠሩ። እኔ ይሄ የዘመኑን መክሸፍ ነው መመለከተውና እርሶ አምነውበታል መጋቢ ሐዲስ የሚለውን ስም? አሁን መዝናኛው ብዙ ሰው የሚያስበው እኛ ደግሞ ከዛ ሰፍ አድርገን ከአይንና ከጆሮ መዝናኛ አልፎ ህሊና የሚሰራበት ሀገር ነው ያገር። ቅኔ ጤፍ ብቻ ሳይሆን ቅኔ የሚመረትበት ሀገር ነው። ማርና ቅቤ ወደ አዲስ አበባ እንደሚጫነው ከዚህ ሀገር ለዘመናት ቅኔ ሲጫን ኖሯል። አገባብ ሲጫን ኖሯል። ትልልቆቹ የሊቃውንት በዚህ ክፍለ ሀገር የተመረቱ የዚህ ክፍለ ሀገር ውጤቶች ናቸውና ትንሽ የውቀት ነች ያለችኝ። ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ግን ቅዱስ ገብርኤል ግን ይቆጭ መስሎታል። እኔ በጣም ይበሳጭ መስሎኝ እንደው ምን ቸገረው ትቶት ነው እንጂ እኔ አሁን በተጠራ መጋቢ አድርሾት ሲባል ሲሰማ ልክ አለቃ እንደ ቅድሙ ገበሬ አይነት ነው የሚብና እንደገና ደግሞ እኔም ባቅሜ ደግሞ እግዚአብሔር ሲረዳኝ የምናደድባቸው ሰዎች ሰጠኝ። አሁን ወደ ቁም ነገር ልንገባ ነው። እሺ እስካሁን ቁም ነገር አይደለም። በጣም ጥሩ። እሺ እንዴ እስካሁን ማቆም ነገር አይደለም። መንገደኛ ሁሉ የሚጠራበት ስም ነው። እሺ የኔታ ነገር አለ። አንባቢ አይደሉም። አይታይም ነው። ተመስጦት ከምን ነው? አይ ኧረ ችግር የለም። ተመስጦት ከምን ነው የሚመነጭ ነው? ተመስጦት አሁን ለምሳሌ ነቢብ አለ፣ ራእይ አለ፣ ገሲስ አለ፣ አጼነው አለ። በእነዚህ ነው ምን ስበው የስሜት ሕዋሳት። እርስዎ ተመስጦ ይመጣልዎት ምን ሰዓት ነው? በጣም ጥሩ። እንግዲህ የሰውን ተፈጥሮ እና ይሄን ያነሳ ሁሉ የኔታ እንዴ ሰፋ አድርገን ይሄ ሱፊዝም የሚባል የሱፊዎች ፍልስፍና አለ። በተለይ በውጮች በኩል በጣም ታላላቅ ፍልስፍና አለና ሀገር አቀፍ መምህር ነው። በዚያ ጉዳይ አንዳንድ ነገር እናስብ። እንዴ ምንድነው ስለሱ ጉዳይ? እኔ በኢየሱስ በሰው ልሳን ራበው ጠማው በረደው ሲባል አትደንግጥ። የሚደነግጡ አሉ የኔታ ደህና አድርገው ይንገሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰዓት ባርከ ቀድሰ በቸርነት ተጠብቀ እስከዚህ ሰዓት ስላደረሰን እናመሰግናለን። ቀሪውን ሰዓትም እንድትባርክልን እንድትቀድስልን እንለምንሃለን። አቡነ ዘበሰማያት አድማጮቻችን ተመልካቾቻችን በእግዚአብሔር ስም እንደምን አደራችሁ እንደምን ዋላችሁ። ይህ እንደ ቤተ ጉባኤ ሲታይ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ የአራቱ ጉባኤያት ትምህርት ቤት ነው። የስሙ ስያሜ ፈለገ ሊቃውንት ይባላል። ያው በቅርብ ጊዜ ነው የወጣ። ከዚህ በፊትም በሚዲያ ተዋውቋልና ምናልባት ያመለጣችሁ ካላችሁ ይህንን መናገር ፈልዬ ነው። ዛሬ የተሰበሰብንበት ዓላማ ታላቁ ሊቅ መጋቢ ሐዲስ እሸቱ አለማየሁ ባህር ዳር ያው እሳቸው መቼም ለምንም አይመጡም፣ ለማገልገል ነው የሚመጡት። ለጉባኤ መጥተው ነበረ። በዚህ አጋጣሚ ግን እኔም ሰዋስወ ብርሃን መንፈሳዊ ኮሌጅ በነበርሁበት ጊዜ መምህር ስለነበሩ ቤተ ጉባኤህን ባርኬልህ በዚያውም ላይ አጭር ቀረጽ አድርገን ለደቀ መዛሙርትም ልምድ አካፍዬ ሄዳለሁ ስላሉ የኔታ ከዚህ ቤተ ጉባኤ ተገኝተውልናልና በእውነቱ የኔታ እሸቱ ሁሉን ነገር ትተው ሀደግነ ኩሎ ወተሎናከ ዛሬ ነው የተተረጎመ። እናውቃለን የኛ ኩሎ ሀደገነ ነው። ኩሎ ሀደገነ አይደል? አዎ ኩሎ ሀደገነ ብለው ሁሉንም ትተው ሁሉንም አስተተው አቤተ ጉባኤ ነው ሙሉ። እንዲያውም ይገርማቸዋል ተመልካቾቻችን፣ አድማጭ ተመልካቾቻችን፣ የሐሽማል ሚዲያ ተከታታዮች ዛሬ መጋቢ ሐዲስ የኔታ እሸቱ በረራቸው 4 ሰዓት ነበረ። ወደ 10 ሰዓት አርቀው በቃ ቤተ ጉባኤ ተቀርጨ ለተማሪዎችም ልምዴን አካፍዬ ነው የሚሄደው ብለው ነው የመጡ። ያው ደቀ መዛሙርቶችም የተሰበሰባችሁት ለካሜራ ማዳመቂያ አይደለም፣
ልምድ ሊያካፍሉ ስለሆነ ልምዳቸውን ሲያካፍሉ አብራችሁ ቁጭ ብላችሁ እንድትማሩ ነው። እንዴት የንባብ የትርጓሜ የብዙ ነገር እንነጋገራለን። ረጅም ቀረጻ ነው የሚኖረን እና ያንን ስልታቸውን ከሳቸው እንድትማሩ ነው የዛሬውን ጉባኤ ወደዚህ ያደረግነው። ወደ ይንታ መጋቤ ሐዲስ እሸቱ ያደረግነው ልምዳቸውን ስለሚያካፍሏችሁ ነው። ስለዚህ ለዚያ ነው የተሰበሰባችሁና የተሰበሰባችሁበትንም ዓላማ እንድታውቁ። አንዳንድ ጥያቄም ሲኖር ወደፊት ዝም ብላችሁ የቀለም ሳይሆን የተሞክሮ ትጠይቃችኋላችሁ የኔታን ማለት ነው። ስለዚህ እንኳን የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁ። አዎ እንግዲህ እርስዎ የሚሉት ካለ እንጀምር። በመጀመሪያ ያው ቤተክርስቲያን በዓለም ሙሉ ናት። ወደ ቤተክርስቲያን እንኳን ደህና መጡ አይባልም። ወደ ባህር ዳር እንኳን ደህና መጡ። አሜን። እውነቱን ለመናገር እኔም ደስ ብሎኛል። መጀመሪያ እንዴት አደራችሁ? እንዴት ዋላችሁ? እንዴት ዋላችሁ? ገና ነው መሰለኝ። እንዴት አደራችሁ? ለማንኛውም ስላገኘኋችሁ በጣም ነው ደስ ያለኝ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋልኳና መሰረቷ የቱ ጋ ነው? መጋቢ ወንዟ ምንድነው ሲባል ጉባኤ ቤት ነው። ጉባኤ ቤት እንደምታውቁት በጣም ብዙ በነገራችን ላይ ጉባኤ ቤት ለቃለ እግዚአብሔር ብቻ የቤተክርስቲያኑን ትምህርቶች ለማቆየት ብቻ አይደለም የሚያገለግለው። ዛሬ ሀገሪቱ በዓለም አቀፍ ደረጃ የምትጠራባቸው የምትመሰገንባቸው ኢትዮጵያ ጥንታዊት ሀገር ናት ተብላ እንድትጠራ ጭምር ትልቁን አስተዋጽኦ ያደረገው ጉባኤ ቤት ነው። ጉባኤ ቤት ማለት የሰው ማምረቻ ማለት ነው። ልክ ኑግና ተልባ የሚቀርብበት የዘይት ፋብሪካ፣ ስንዴ ቀርቦለት ዶቄት ፋብሪካ፣ ብረታ ብረት የቀረበለት መኪና ፋብሪካ እንደሚባለው ሁሉ ጉባኤ ቤት ማለት ሰው የሚሰራበት ሰው የሚመረትበት ልክ ሰው ይሰራል። ሰው ልክ እንደ ቤት ብሎኬት ተደርድሮ ሲሚንቶ ተቦክቶ ፌሮ ተጣምዞ ቆርቆሮ ተመቶ በሚስማር የቤት ቅርጽ እንደሚይዘው ሁሉ የሰው ልጅ ትምህርት ቤት ገብቶ እንደገና ፈርሶ ይሰራል። እንደገና እንደ ሲሚንቶ ተቦክቶ እንደ ብሎኬት ተደርድሮ እንደ ቆርቆሮ መመታት ያለበት ተመቶ እንደ ሚስማር መመታት ያለበት ተመቶ ቤት ቅርጽ እንደሚይዘው ሁሉ ሰው ቅርጽ ይይዛል፣ ይሞረዳል፣ ይታጠባል። ጆሮ ይታጠባል፣ ጆሮ ይሰራል፣ አንደበቱ ይሰራል፣ ልቡ ይሰራል፣ እጅ እግሩ ይሰራል። ስለዚህ ሰው እግዚአብሔር በተፈጥሮ ከፈጠረው በኋላ ሁለተኛ ፈጣሪው ጉባኤ ቤቱና መምህሩ ነው። ለዚህ ነው አባቶቻችን አንድ ቀለም የነገረህ እንደ አባትህ ሁለት ቀለም የነገረ እንደ ፈጣሪ የሚባለው በዚህ ምክንያት ነው አይደለም እንደምታውቁት። ስለዚህ ጉባኤ ቤቶቻችን ሰው መስሪያ ናቸው፣ ሰው ማምረቻ ናቸው። እኔ ሁሉ ጊዜ እንደምለው የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ሙዚቃ ሳይቀር የኢትዮጵያ ስነ መንግስት፣ ህብረ ብሔር፣ ይሄ ባህለ ብሔር፣ ግዕዘ ብሔር የሚባለው በጠቅላላ ቤትን ፈልግ ቢባል ጉባኤ ቤት ነው የሚመጣው። የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ኪነ ጥበብ እዚህ ሀገር እንደው ሌላ እንደው ወደ ሌላ ክፍለ ሀገር እንኳን ባንሄድ እዚህ ክፍለ ሀገር እነ ዮፍታሔ ንጉሴ እና ሐዲስ ዓለማየሁ እና አቤ ጉበኛ የሚባሉት የጉባኤ ቤት ፍሬዎች ናቸው። ሐዲስ ዓለማየሁ ፍቅር እስከ መቃብር የሚባል በእርግጥ እሳቸው ብዙ ድርሰት ነው ያላቸው። ለሰሜኑ ፍቅር እስከ መቃብርን ጽፈው ለደቡቡ ደግሞ ወንጀለኛው ዳኛን ጽፈዋል። ወንጀለኛው ዳኛ መቸቱ ደቡብ ነው፣ ፍቅር እስከ መቃብር መቸቱ ደግሞ እኛ እዚህ ሰሜን ውስጥ እዚህ ጎጃም ውስጥ ነው። እነዚህ ሰዎች የምን ውጤቶች ናቸው? የጉባኤ ቤት ውጤቶች ናቸው። ጉባኤ ቤት ያመረታቸው የጉባኤ ቤት ፍሬዎች ናቸው። የኢትዮጵያ የመጀመሪያው ህገ መንግስት የረቀቀው በ1923 በ1949 ንጉሰ ነገስቱ ያረቀቁት ህገ መንግስት የፍትሐ ነገስት ጭማቂ ነው። ፍትሐ ነገስቱ የጉባኤ ቤት ውጤት ነው። እና አዲስ ዘመን ጋዜጣ፣ የኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን፣ እነ ብሔራዊ ቲያትር እና ሀገር ፍቅር ቲያትር እኔ በጠቅላላ የምላቸው ሁሉ ነገሮች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባትኖር ጉባኤ ቤት ባይኖር አይታሰቡም። ስለዚህ እኔ ጉባኤ ቤትን አጥብቦ የጥቂት ተማሪዎችና የአንድ መምህር ውይይትና መዋያ አድርጎ ማሰብ በመጠኑ በስፋቱ ልክ በልዕልናው ልክ ማሰብ አለመቻል ቤተክርስቲያኒቱን ያሳንሳል፣ ጉባኤ ቤቱን ያሳንሳል፣ አስተዋጽኦውንም የዋለውን ውለታ ያሳንሳል። ስለዚህ ነው ጉባኤ ቤትን እዚህ ውስጥ ያላችሁ አሁን ወንድሞቻችን ቅኔ አቋቋሙን፣ ድጓውን፣ ሌላውን ነገር ተመራችሁ ሊሆን ይችላል እዚህ የመጣችሁ ደግሞ ወደ መጻሕፍት ነው የመጣችሁት። መጻሕፍት የቤተ ጉባኤ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ፣ ቀኖናዋ የሚወሰንበት የሚደነገግበት ይጥባ፣ ይጥበብ፣ ይስፋ፣ ይቀነስ፣ ይጨመር የሚባለው ነገር በሊቃውንት ደረጃ የሚጨመርበት ውይይት የሚደረግበት ነው። ይሄ የ325ቱ የጉባኤ ኒቂያ
የ181 የቁስጥንጥንያው የ431 የኤፌሶኑ ጉባኤ አርዮስ የተወገዘበት መቅዶኒዎስ ንስጥሮስ የተወገዘበት የዛ ሐረገቱ ሲቆጠር እዚ ጉባኤ ቤት ይደርሳል። ሐረገቱ ቢቆጠር የዛ ድረስ ነው የሚሄደው። የእስክንድሪያና የአንጾኪያ የጉባኤ ቤቶች ይሄን ነው የሚያሳዩት። የሐዋርያት ቤተ ጉባኤ ክርስቶስ የዘረጋው ቤተ ጉባኤ ሲያስተምርበት የነበረው ቤተ ጉባኤ የትውልድ የት ነው ተብሎ ቢጠየቅ የሚሄደው ወደ ክርስቶስ ጉባኤ ነው። የክርስቶስ ጉባኤ ቤተክርስቲያን ቀጥ ብላ እንዴት ነው እስካሁን ድረስ ከላይ ከታች ማይበሩ ሞገዱን ተቋቁማ የኖረችው በእውነቱ በጳጳሳቱ በመነኮሳቱ ጸሎት በእኛ ስብከት እንዳልሆነ መታወቅ አለበት። በጉባኤ ቤቱ ጥንካሬ ነውና ቃለ ሕይወት ያስተማረን አረ እንዴ እዚህ በላይ ደህና አደራችሁ። እሺ የኔታ በጣም ቃለ ሕይወት ያሰማልን በእውነቱ እኛም እና ባህር ዳር እንዴት አገኟት ላሉት አዎ ባህር ዳር እንደው እንዴት ደስ ብሎኛል። እንግዲህ በነገራችን ላይ የኢትዮጵያ ከተሞች የየራሳቸው ጠባይ አላቸው፣ የየራሳቸው ጠረን አላቸው፣ የየራሳቸው መጠሪያ አላቸው። አዋሳ ስንሄድ ሌላ ነው፣ ጅጅጋ ስንሄድ ሌላ ነው፣ ድሬዳዋ ስንሄድ ሌላ ነው፣ አዳማ ስንሄድ ሌላ ነው፣ አዲስ አበባ ስንመጣ ሌላ ነው፣ መቀሌ፣ አክሱም፣ ጎንደር፣ ላሊበላ ሁሉም ጋር ስንሄድ ከተሞቻችን የየራሳቸው በምህንድስናው ሌላ ነው። እንደገና ደግሞ በአይነ ህሊና በዝነ ህሊና ሲሰሙ ሲታዩ ደግሞ የራሳቸው ቅርጽ አላቸው። እንግዲህ ባህር ዳርን የሚያስታውሰው አሁን መዝናኛውን ብዙ ሰው የሚያስበው እኛ ደግሞ ከዛ ሰፋ አድርገን ከአይንና ከጆሮ መዝናኛ አልፎ ህሊና የሚሰራበት ሀገር ነው። ያገር ቅኔ ጤፍ ብቻ ሳይሆን ቅኔ የሚመረትበት ሀገር ነው። ማርና ቅቤ ወደ አዲስ አበባ እንደሚጫነው ከዚህ ሀገር ለዘመናት ቅኔ ሲጫን ኖሯል፣ አገባብ ሲጫን ኖሯል። ትልልቆቹ የሊቃውንት በዚህ ክፍለ ሀገር የተመረቱ የዚህ ክፍለ ሀገር ውጤቶች ናቸውና ጎጃም ሲባል ማርና ቅቤ ትዝ የሚለው ነጋዴው ነው። እኛ ደግሞ ትዝ የሚለን ቅኔው ድርሻ አለ ማለት ነው። ሁሉ ማስተዋወስ አለበት። እኛ ነው የምናስተዋወሰውና ደስ ብሎኛል ለማለት ነው ባጭሩ። የኔታ እንግዲህ በጣም ልምዶትን ሊያካፍሉን ስለተገኙ በጣም ደስ ይለናል። እንግዲህ የአሽማል ሚዲያ ተከታታዮች ያው ዛሬ ታላቁ ሊቅ መጋቤ ሐዲስ እሸቱ ናቸው። በዚህ ታናሽ ሚዲያ በሆነው ታላቁ ሰው ናቸው የቀረቡ። እንግዲህ ሚዲያውም ቤተ ጉባኤውም ታላቅ ይሆናል ብለን እናምናለን እናስባለን። የኔታ ለእርሶም እድሜና ጤና ይስጥዎት። በጣም እናመሰግናለን። አንድ ጥያቄ አለኝ የኔታ እንግዲህ እርሶን ያው የቤተሰብ ውይይት ነው የምናወራው። በእኔ ሐሳብ አሁን እርሶ በእኛ በቤተ ክርስቲያናችን ያለፉትን እንቶ ዛሬ ያሉትን ብናነሳ አይናማ መምህር ነው። እሱን በኋላ እንነጋገራለን። ነገር ግን መጋቤ ሐዲስ በመትል ስም ነው የሚጠሩት። መጋቤ ሐዲስ የሚለው ስም ትንሽ ነው ማለት አይደለም። ዛሬ ከመሬት ተነስቶ የእርሶ ደቀ መዛሙርት ሁሉ ሰማይ ደርሰዋል። በስም ማለት ነው። ረጅም ስም ረጅም ሐረግ እየተቀጠለላቸው ነው። ነገር ግን ካለዎት ፍልስፍና ካለዎት ምርምር ካለዎት ምክንያቱም ሰው ተመራመረ ቢባል እንኳን ባይኑ አንብቦ ነው። እርሱ ባይኖት ሳያነቡ በጆሮት ሰምተው ያንን ሁሉ ተርጉመው መጋቤ ሐዲስ በመትባል ስም ነው የሚጠሩ። እኔ ይሄ የዘመኑን መክሸፍ ነው መመለከተውና እርሱ አምነውበታል መጋቤ ሐዲስ የሚለውን ስም ማለት መጋቤ ሐዲስ እኮ ሁሉም ሰው እየተነሳ በመጀመሪያ ደረጃ ይሄ አጠቃላይ ሀገራዊ ክሽፈት ነው የደረሰበት። እውነቱን ለመናገር ይሄ ምናልባት እኔ እንደተባለው እኔ በጣም ብዙ ሚዲያ ስልችት እስኪለኝ ድረስ ትልልቅ ሚዲያ ቀርብ ያውቃለሁ። እኔ እውነቱን ለመናገር ለውዳሴ ከንቱ አይደለም ይሄኛውን ሚዲያ የምመደበው በጣም ትልልቅ ሚዲያ ላይ እንደቀረብኩኝ ከነዛም በላይ አድርጌ ነው የምረዳው። ምክንያቱም እኔ ጠባያችሁ ይገባኛል፣ ዕውቀታችሁ ይገባኛል፣ ድካማችሁ ይገባኛል። ብዙ ነገር የምረዳው ነገር ስላለኝ ነው። እኔ ከቁጥር ባለፈ ማሰብ የምችል ሰው ነኝ። ስንት ሰው አለ ከሚለው አለፍ ያለው እግዚአብሔር የሚያውቀው። በወንጌል ላይ አይታችኋል። ክርስቶስ አንዲትን ስራ ተሸክማ የመጣች ሴት ያንን ያህል የጠለቀ ምስጢረ ስጋዌ ስለ ህይወት እሷ ስለ ጉድጓድ ውሃ ስታስብ እሷ ስለ ስራ ስታስብ እሷ ውሃ ተገላግዬ ቤት የመንጭቶልኝ ፀሐይ ከሚያቃጥልን ስራ ከምሸከም ጀርባዬ በእንስራ መሸከም ህሊናዬ በሐሳብ ጎብጧል ብላ ስለ ውሃ ስትናገር ክርስቶስ ግን ያስተማራት ትምህርት እንኳን ለአንዲት ስራ ተሸካሚ ለነ ጴጥሮስ እኮ በኋላ ነው የገባቸው፣ ለነ ዮሐንስ በኋላ ነው የገባቸው። እግዚአብሔር ሰው ስንት ነው ብሎ ቁጥር ውስጥ አይገባም። ሰው ስንት ነው አይባልም። ከአንድ ጀምሮ ሰው ነው። በቃ የ40 ቀን ህፃን ሰው ነው፣ የ40 ዓመትም ሰው ነው፣ የ80 ዓመትም ሰው ነው። በሃይማኖት ቋንቋ ስንት ሰዎች ደግፈውታል የሚባል ነገር የለም። ስንት ሰው አምኖበታል የሚባል ነገር የለም። አንድ ለእግዚአብሔር አንድ ሰው ሚሊዮን ነው፣ ሚሊዮን ሰው አንድ ሰው ነው። ስለዚህ እኔ ይሄንን የምመለከተው
ቁጥራቸው ስንት ነው ምን አይነት ሰዎች አሉበት የሚለው ዝርዝር ጉዳይ ውስጥ አልገባም ከዛ ያለፈ ሐሳብ ስላለኝ ማለት ነው ጉባኤ ቤት በሚለው ብቻ እኔ መጣሁትና ቅድም እንደተባለው እኔ መጋቢ ሐዲስ ቀላል ስያሜ አልነበረም እውነቱን ለመናገር እንደመነሻ ቅዱስ ገብርኤል መጋቢ ሐዲስ የሚባለው ቅዱስ ገብርኤል ነው የሐዲስ ኪዳን የመጀመሪያው ሐዋርያ የመጀመሪያው ሰባኪ ቅዱስ ገብርኤል ነው ለዚያውም ዓለም ሊሰማ ጆሮን ከፍቶ ልቡን ከፍቶ መቼ ነው ያለ ዘመን እየቆጠረ ሱባኤ እየቆጠረ የተነገረው ትንቢት የተቆጠረው ሱባኤ መቼ ይደርሳል ያለ በመከራ በሳት ውስጥ እየተንገበገበ የነበረው ሰው ሊሰማ የፈለገው ቅዱስ ገብርኤል የተናገረውን ቃል ነው ተጸንስ የተወልዲ በመቤታችንና በቅዱስ ገብርኤል መካከል የተደረገው ውይይት በአንድ መልአክና በአንዲት እናት መካከል የተደረገው ውይይት ብቻ ተደርጎ መታሰብ የለበትም ለይኩን ብሎ ዓለምን ሲፈጥር የመጣው ለውጥ ብርሃን ፀሐይ ጨረቃ ከዋክብት ተፈጠሩ ይሄኛው በመቤታችንና በቅዱስ ገብርኤል መካከል የተደረገው ውይይትና ንግግር ዓለምን የቀየረ ነው ዓለምን የለወጠ ነው ቅዱስ ገብርኤል ተልኮ ተጸንስ ይባይል እሷም ይሁን እንደ ቃል ይደረገ ብላ ባትቀበል ከጽንሰቱ ጀምሮ እስከ እርገቱ ያሉ ትልልቅ ጉዳዮች የቀራኒው ጉዳይ አይኖርም ነበር ነገረ ስጋው ነገረ ጥምቀት ነገረ ስጋው ደግሞ ነገረ ትንሳኤ ሙታን ሐዲስ ኪዳን በጠቅላላ አይኖርም ነበር ብሉይ ኪዳንም የተወሰኑ ሰዎች ወሬ ክምችቱ ነው ይቀር ነበር ያ ሁሉ ውጤታማ የሆነው በቅዱስ ገብርኤል ቃል ነው የመቼ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አምልታ አስፍታ መስጥራ ስትናገር የኖረችው ነው አይደለም ይሄ እና ሊቃውንተ ቤተ ክርስቲያን መጋቢ ሐዲስ መባል ያለበት ቅዱስ ገብርኤል ነው ብለው ጠርተውታል እንግዲህ እኛ መጋቢ ሐዲስ ተብለን በመጠራታችን እንደው ከላይ እሱ ገብርኤል ምን ይያለ ይሆን ብለን ስንደነቅ እኛን ከሸክም ሲገላግሉ ከኛ ነው መጋቢ ሐዲስ ተብሎ መጡ አሁን እኛን ከጭንቀት ነው የገላግሉነቱን ለመናገር ከስጋት ነው የገለኝ በግሌ በጣም ነው ደስ የሚለኝ ምክንያቱም ከኔ የሚያነሱዎች ተጠሩበት አንድ እንደዚህ ወልት ጎጃም ውስጥ ድሮ ይባላል እየሰማችሁ ነው እንዴ ጎጃም ውስጥ አንድ ሰው ደብሩ ላይ ተክለኛ ተወላጅ የሚባል ሰው ነው የረባ ትምርት የለውም ማለት ደሞ ሌላው ደሞ በጎጃም ባሉ ሊቃውንት በጎደርም ባሉት እንደው በየቦታው እየሄደ ዕውቀቱን ሰብስቦ አከማሽቶ መጣና ደብሩ ላይ ማን አለቃ ይባል የሚል ጭቅጭቅ ይነሳል በኋላ ይሄኛው ብዙ ትምርት የሌለው ሰው ደጋፊ ያለው አገሩ ነው ሰፈሩ ነው እሱ ብሎ ሰው ይንጫጫል እሺ በኋላ ያኛው ሊቁ ማን ይስመው በኋላ በዘመድ ብዛት ይሄ ሰውዬ እልቅና ይሾምና አለቃ ይባላል ይሄ ሊቁ በጣም ተቃጥሏል በኋላ ምንድነው ያደረገው ተንኮሉ በየሰፈሩ እየሄደ ገበሬውን ያልተማረው ሰው አረቂም ቢሆን ያጠጣ አዎ አንተ እኮ እንደው ሰው ጠፍቶ ነው እንጂ እስከዛሬ አለቃ መባል ያለብህ አንተ ነህ አለቃ መባል ያለብህ አሁን ሁሉ ገበሬ ሲገናኝ አለቃ እንዴት አድርክ መባባል ጀመረ አለቃው ደነገጠ ያኛው እኔ ገበሬ ከተጠራበት ሁሉ ጣጥሮ ጠፋሰው አያችሁ ያሊቅ ይሄንን እኔ በእውነቱ ብፁዓን ሊቃነ ጳጳሳት ነው ጣቴን መቀስረው እኔ መስቀል ለተሳለመ እንደቱ አሉ ላለ ከሰፈራቸው ከመንደራቸው ከጎጣቸው ለመጣ ለነሱ ጃንጥላ ለተሸከመ ፈርጅያ ላራገፈ ሁሉ መጋቢ ሐዲስ መጋቢ ብሉ ሊቃውንት መጋቢ ምስጢር ይያሉ ዕውቀቱን አሳንሰው እንደ ቅድሙ ለየገበሬው ሁሉ ያደሉ እኔ በእውነቱን ለመናገር ትንሽ ዕውቀት ነች ያለችኝ ቅድስና የሚረባ የለኝም እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ግን ቅዱስ ገብርኤል ግን ይቆጭ መስሎታል እኔ በጣም ይበሳጭ መስለኝ እንደው ምን ቸገረው ትቶት ነው እንጂ እኔ አሁንስ በተጠራበት መጋቢ አድርሾት ሲባል ሲሰማ ልክ አለቃ እንደ ቅድሙ ገበሬ አይነት ነው ይብና እንደገና ደግሞ እኔም ባቅሜ ደግሞ እግዚአብሔር ሲረዳኝ ምናደድባቸው ሰዎች ሰጠኝ እግዚአብሔር ይመስገንና እኔ ግን በዛ አጋጣሚ መምህር ማይበል እኔ ጳጳሳቱ ቢያስቡበት እንደው ሊቃው ከተናገሩ ምን ተናግረናል ደጋግመን የሚገርማችሁ ተናግረዋል ደቀ መዛሙርት እየሰማችሁ አይደለም የእናንተም ክብር ነው ነገር እነዚህ ደክማችሁ ንባብን አቃንታችሁ ትርጓሜውን አቃንታችሁ ምስጢሩን አቃንታችሁ ጭንቅላታችሁን አድከማችሁ የምትጠሩበትን ማዕረግ እንደው መንገደኛ ሁሉ ሲያልፍ ድግስ አይቶ የገባ ሁሉ ሲጠራበት በእውነት በጣም ያበሳጫል በጣም ያናድዳል ይሄ ዕውቀቱ ይወርዳል እንደ ሯጮች እኮ እና ኃይሌን እና ቀነኒሳን እየተከተለኩ በየቦታው ሯጭ ያፈራው ለምንድን ነው እና ኃይሌ እኮ ከሩጫ በኋላ ቢገረፉ እኮ ማንንም አይሮጡ ነበር ከሩጫ በኋላ ብር ስላመጣ ነው ዝና ስላመጣ ነው እኔ መንገደኛ ሁሉ መጋቢ ሐዲስ ከተባለ አንተ ምን አደከመል ብለህ ትተኛለህ ዕውቀቱን ይገሉታል በጣም ነው የምናዝነውና እኔ በበኩሌ መጋቢ ሐዲስ በስቶብኝ ነበረ አሁን ግን እና እንደዛ ነው እሺ ቃለ ሕይወት ያሰባል
አንዱ ዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡን አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ የኮተኮትን ያስዋበን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን። ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለ ነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን። እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አእላፍ ዝማሬ ያሉ እኔ በእውነቱ ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ ህዝቡ እንድታገለግል እንፈልጋለን። ይሄንን ተወው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አእላፍ ዝማሬ በግሌ ደጋፊ ነኝ። በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አእላፍ ዝማሬን ያው የንታ በደንብ ነው ያበራሩት። አንድ መንገድ ብቻ ተከትለው አይደለም ይሄዱ። ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርነን ነው። ያንን እያካርነ ግን ዝማሬ የአእላፋት ዝማሬ መቅረት የለበትም። ጥሩ መንፈስ ነው ብለዋል። እናመሰግናለን። እንዲሁ የኔታ አንድ ግን ብዙ ጭቅጭቅ ተነስቷል። በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ደጋፊ ብዙ ነው። በጣም ሚዲያ ላይ ሙያ ብዬ ሰምቼው ነው የኔታ። እንዲሁ ከዚያ እንዲሁ አንዳንድ ኮሜንቶች ልንገረው የኔታ እንዲሁ በጣም የሸረሸሩ እየታረድነ ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት? ላሊበላን ያደበዝዝብናል የሚሉ ሐሳቦች አይቻለሁ። እንዴው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ይሁሉ አንድ ጊዜ ፈርጦ ሲወጣ ቤተ ክርስቲያን እኛ እኮ ይሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። ቃልዮት ያሰማል እንዴ! አሁን እኮ አእላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ! እንዴት ነው አጥብበን የምናስበው ይሄንን? እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው። የአዲስ አበባ ምን ሌላ ነው፣ የጎንደር ምን ሌላ ነው፣ የባህር ዳር የበለጠ ያደምቀዋል። እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁሉት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል 70 ሰገልም ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ 70 ሰገልም ተረስቶ ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው። ስለዚህ እኔ
እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው ዓመት ደግሞ የበለጠ የአይላፍ ዝማሬን እናደርገዋለን ተመካከረን። አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔም መክረው እነ መምህር ሄኖክ ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማቲያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያኑ ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው ደውሳት ባያቃጥላቸው እንኳን እያቃጠለ መሆኑ እንዲሰማቸውና እንዲቀሳቀሱ እንመክራለን በአቅማችን። አው ከርሶ በላይ ማለት በጣም እናመሰግናለን የኔታ። እንግዲህ አድማጮቻችን ይህ ሐሽማል ሚዲያ ነው። ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ በአጋጣሚ ለጉባኤ ባህር ዳር እንደመጡ እዚሁ ደግሞ ፈለገ ሊቃውንት የአራቱ ጉባኤያት መምህር ቦታ ነው የተገኝተው ይህንን ቃለ መጠይቅ የሰጡን ደቀ መዛሙርቶቻችንን ያስተማሩልንና በእውነቱ እናመሰግናለን። ሚዲያ ላይ የሚሰጧቸው አንዳንድ ሀሳቦች አሉና በዚያ መልኩ እርስዎ ሲታሙ ሰምቻለሁ። ያው መምህር ደግሞ መታማት የለበትም መታማትም ባለበት በሌላም አጀንዳ እየኖርን ነው ማለት እኮ ነው። አዎ ያው ማለት አንዳንድ ጊዜ እርስዎ አነጋጋሪም ስለሆነ ነገሩን እንኳን ማንሳት ፈልጌ ሳይሆን እርስዎ መልስ እንዲሰጡበት ነው። ይሄ ምንድነው ለአንደበት ጸያፍ ስለሆነ አልናገረውም። አንድ የቲክቶክ አዋርድ ላይ እርስዎ አስተያየት ሰጠው ነበር። ከዚያ ቦታ እመቤታችንም የለችም ጌታም የለም፣ የእመቤታችንን ስም የተጠራ በከንቱ ነው፣ የጌታን ስም የተጠራ በከንቱ ነው ብለዋል። ይሄ ሰግጥ ፈምስ ምናምን የሚያጽፍ ስለአነሱት እግዚአብሔር ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል፣ ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል። ለዚህ እስኪ መልስ ይስጡ። እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው የተነሳው። እንግዲህ ወጣቶች እናንተ ቆዚ ያላችሁት ብዙ ማይመለከታችሁም፣ ዓለሙ ግን ብዙ በዚህ ጉዳይ እንትን ነበርና አንድ ምሽት የቲክቶክ ላይ ያሉ ሰዎች የሚሸለሙበትን መለኪያውንም መመዘኛውንም ሸላሚዎቹና ተሸላሚዎቹ ያውቁታል። እዛ ላይ ሁለት ሐሳቦች ተነሱ። አንድ እህታችን ኢየሱስ ልሰጣችሁ ነው የመጣሁት አለች። አንድ ወንድማችን ደግሞ ማርያም አለ። እንግዲህ ማርያም ሲባል ተዋህዶቹ ደስ ብሏቸዋል፣ ኢየሱስ ሲባል ሌሎች ደስ ብሏቸዋል ተብሎ ተመነዘረ። እኛ ኢየሱስም ማርያምም ሲጠሩ በሁለቱም እኩል የምትደሰት ቅደም ተከተሉን ጠብቃ አምላኪና ተመላኪ ፈጣሪና ፍጡር የበላይና የበታች ሰጭና ተቀባዩ ለይታ ክርስቶስን በፈጣሪነቱ ድንግል ማርያም በፈጣሪነትነቷ ክርስቶስን በህይወት በዳቦ በህይወት እንጀራነቱ ድንግል ማርያምን ለዚህ ህይወት እንጀራ መሶብ መሆኗን ደመናውን ከዝናቡ ዳቦውን ከመሶቡ አገናኝታ የምታመሰግን ልኳን መልኳን የምታውቅ የተለካች የተመጠነች ቤተክርስቲያን ስለሆንኩኝ እኔ አውቀዋለሁ። ነገር ግን እኔ በዛ አስተያየት የሰጠሁት ለምንድን ነው የኢትዮጵያ ህዝብ እንደ ህዝብ የሚገናኝባቸው መድረኮች እየጠበቡ መጥተዋል። ዛሬ መድረኮች ወየ ሃይማኖት ናቸው ወየ ብሔር ናቸው። ነገር ግን ሰው ሃይማኖተኛ ብቻ አይደለም፣ ብሔረተኛ ብቻ አይደለም። እንደ እስላም መስጊድ ይሄዳል፣ እንደ ቤተክርስቲያን ይመጣል፣ እንደ ክርስቲያን ቤተክርስቲያን ይመጣል፣ እንደ ፕሮቴስታንት ጸሎት ቤት ይሄዳል። ክርስቲያኖቹ ቤተክርስቲያን እንመጣለን፣ ፕሮቴስታንቶቹ ጸሎት ቤት ይሄዳሉ፣ ሙስሊሞቹ መስጊድ ይሄዳሉ። እንደ አማኝ እንደ ዜጋ እንደ ሰው የት እንገናኝ? ይሄ እየጠበበ መጣ። በጣም አዝናለሁ በዚህ በኩል። በነገራችን ላይ ጥቂት ሰዎች አስተያየት ተሳድበዋል ነቅፈዋል ሲባል ሰምቻለሁኝ። የተደወለልኝ ስልክ ግን ስሰማው ልብ ያርፋል። እንዲሰሙት የምፈልጋቸው ትልልቅ ሰዎች ነጥብ መያዝ የሚችሉ ሰዎች ሰምተውኛል። በኪነ ጥበቡም ያሉ በፖለቲካው ያሉ በሃይማኖት ውስጥ ያሉ ከሁሉም ሃይማኖቶች ይሄን ተረርተናል ልትል የፈለከው ነገር ገብቶናል ብለው ነው። እኔ ማርያምንኛ አንድ አዳራሽ ውስጥ ብቻ ሳይሆን ጧጧት መቼም ደቀ መዛሙርት ጧጧት ምን ሳንል አንወጣም። በአንድ ድምጽ ነገሩኝ ሳሊ ለነ ቅድስ ወክብላችሁ ሳሊ ለነ ቅድስ ምን ሳንል አንወጣም። ሳሊ ለነ ቅድስ ሳንላ ስሟን ሳንጠራ
አንወጣም ከቤታችን ምን እንላታለን ሳሊለነ ቅድስት ድገሙት ሳሊለነ አረ ድገሙት ሳሊለነ ቅድስት ብለን ከብሉይ ከተቀስሞ ከሐዲስ ተለቅሞ በቅዱስ አባታችን በቅዱስ ያሬድ የኤፍሬም የተቀመመ ምስጋና አለ አንቀጸ ብርሃን አለን ውዳሴ ማርያም አለን ብዙ እሷን የምናመሰግንበት ምክንያት አለ እንኳን የምትጠራበት ምክንያት ተገኝቶ ያለ ምክንያትስ ብንጠራት ነገር ግን ያዳራሽ እንደ ሰው እንገናኝ አማራውም ኦሮሞም ትግሬውም ጉራጌውም ሙስሊሙም ክርስቲያኑም ፕሮቴስታንቱም ባንድ ላይ የተገናኘን የምንወያይበት አጀንዳ አይቆረጥ እንደ ህዝብ እንገናኝ እንደ ሰው እንገናኝ እንደ ያለ ቦታ ላይ አሁን እዛም ላይ ማርያምንም ሆነ ኢየሱስን የተጠሩበት ምክንያት የልህ የፉክክር እንዳርሰናልና እንደማንደ ልቦና ለመግለል የህዝብን ስነ ልቦና ለመብላት እንጂ እኔ ልጅ በነገራችን ላይ ወሎት ልጅ ያመጣውን ፍልስፍና እኮ እኔ በሌላ ማብራሪያ ሚዲያ ላይ አልወጣም እንጂ ሰጥቻለሁ ይሄ ምንድነው ያለው መሰሎት ሰግጥ ፈምስ ነው ያለው እኔ የልጁ ፍልስፍና ራሱ ያብራራዋል ያላቅም እዛ ላይ ነገር ግን እኔ ኢትዮጵያ ይሄ ይቻረፍተ ነገር ኢትዮጵያውያን አሁን ያለንበት ሁኔታ የሚገልጥ